ከጽጌረዳ ጋር ተጋብተን አንድ ቤት ውስጥ መኖር ከጀመርን 6 ወር ሆነን። ከኔ በፊት ዳዊት የሚባል መላጣ ፍቅረኛ ነበራት። ቁጭ ባልን ቁጥር ስለ ሁለታችን ከምታወራው ይልቅ ስለ ዳዊት መላጣ የምታወራው ወሬ ይበልጣል። ወይኔ የዲቪዬ መላጣ እኮ የሱ መላጣ እንደሚለሰልሰው የኔ ሰውነት ራሱ አይለሰልስም። በቃ ምን ልበል፣ ልክ እንደ አራስ ልጅ አናት ነበር የሚያሳሰኝ። ምንድነው ግን አንቺ ቁጭ ባልን ቁጥር ስለሱ ሰውዬ መላጣ ካላወራሽ ያምሻል እንዴ? ነው ወይስ በመላጣው የሆነ ያሰራብሽ ነገር አለ? ኧረ ዲቭ እንደዚህ አይነት ነገር አያውቅም። ልቡም እንደ አናቱ መላጣ የሆነ ንጹህ ሰው እኮ ነው ብታይ። እና ታዲያ ምንድነው ዲቭ የዲቭ መላጣ ምናምን እያልሽ የምትጨቀጭቅኝ? ፍቅሩ ከልብሽ ሳይወጣ ነው መስለኝ የተለያያችሁት። ፍቅሩ ባይወጣልኝ ኖሮ ካንተ ጋር ሆን ነበር እኮ። በቃ ስለሱ ማውራትሽን አቁሚና ስለኛ ስለ ፊውቸራችን ወደፊት ስለምንወልዳቸው ልጆች ምናምን አውሪኝ። ወይኔ ልጆች ስትል ምን ትዝ እንዳለኝ ታውቃለህ? ከዲቭ ጋር ልጆች ብንወልድ ኖሮ ይሄ ጌም ዞን ምናምን አልወስዳቸውም። እሱ መላጣ ላይ ነበር ሸርተቴ እያጫወትኩ ማሳድጋቸው። የዳዊትን መላጣ ከልቧ ላይ የምልጥበት መላጣው እጅን አጣመርኩና ተስፋ በቆረጠ አይን ትክ ብዬ አየኋት። በሷ የተነሳ መንገድ ላይ የማያቸውን የማላውቃቸውን መላጦች ሳይቀር ጠሏቸው። የምወደው ሰይፉ ፋንታውን ልክ 3 ሰዓት ሆኖ ሱፉን ግጥም አድርጎ ከነመላጣው በቴሌቪዥን በኩል ብቅ ሲል ምን አለበታውን አናተ ላይ ጸጉር ብታስተክል ብዬ በብስጭት ቲቪውን ላጠፋው ስል እንዳታጠፋው ብላ ሪሞቱን ትቀበለኛለች። መላጣ የተባለ ነገር ማየት ከመጥላት የተነሳ የብብቴንም ጸጉር ሳይቀር ማንሳተው። በዚህ የተነሳ ከብረት ጋር የታገሉ እንደሚውሉ ወጠምሾች እጄን አስፍቼ መራመድ ጀምሩ። የሆነ ቀን ምሳ ልንበላ ሬስቶራንት ቁጭ ብለናል። የሆነ መላጣ አስተናጋጅ መጣና ፊት ለፊታችን ተገትሮ ምን ልታዘዝ? ወይኔ መላጣ እንዴት አባቱ ነው የሚያምረው ብላ ጮኸች። ምንድነው ቤት ውስጥ ሌላ አስተናጋጅ የለም እንዴ? ተበሳጨው። ተረኛ እኔ ስለሆንኩ ነው ምን ልታዘዝ? እና ታዲያ ተረኛ የሆንክስ እንደው ከነመላጣ መምጣት አለብህ እንዴ? ቢያንስ አናተ ላይ ኮፍያ ነገር ጣል አታረግም? ሂድ በቃ ችግር የለም ከሜኑ ላይ ተናዛለን አለችውና ሄደ። አንተ ግን ችግር ምንድነው? መላጣ ባየ ቁጥር ተበሳሽተህ ትችለዋለህ። በኋላ የግፊትና የጨጓራ ታማሚ ሆነ ቁጭ እንዳትል ነግሬሃለሁ። ራስሽ ነሽ እኮ አስሬ ዴቭ እያልሽ መላጣ እንድጠላ ያረግሽ ታውቂዋለሽ። በላ ጨቅጭቀኛውን እርቦኛል ብላ ሜኑን አነሳችና አይኗን ጠበብ አድርጋ በደንብ አልታያለኝ እኮ አንተ እንካስቲ ብላ ሜኑን ሰጠች።